بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسوله الكريم وعلى آله وصحبه وسلم وبعد السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት በሚንበር ቴሌቪዥን እየተላለፈ የሚገኘውን አብሮነት በረመዳን 10ኛውን ነው። በዚህ አብሮነት በረመዳን 10ኛ ፕሮግራማችን እያየን ያለነው በጀነት የተመሰከረላቸው 10 ታላላቅ ሰሃቦችን ነው። ኢንሻአላህ ዛሬ ከኡስታዛችን ኡስታዝ አህመድ ሙስጠፋ ጋር የታላቁን ሰሃባ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ታሪክ በደንብ እናያለን። ኢንሻአላህ ኡስታዝ የሰሃባውን ታሪክ በደንብ ይተነትንልናል። እኛም እየተከታተልን ሐሳቦች ካሉን ጥያቄዎች ካሉን ያነሳን እንቀጥላለን። ጀዛከላሁ ኸይር ዌልካም። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. إن شاء الله እንግዲህ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከአራቱ ኹለፋ ራሺዲን ተብለው ከሚጠሩት መካከል ሶስተኛው ኸሊፋ ናቸው። የእሳቸው ታሪክ ከመስለማቸው በፊት እስከ ኸሊፋነታቸው ድረስ በጣም ሰፊ ታሪክ ነው። ነገር ግን አንኳር የሆኑ 4-5 ነጥቦችን ለመዳሰስ እንሞክራለን። ከዛ በፊት ግን ስለ ሰሃቦች ታሪክ ስናነሳ ግምት ውስጥ መግባት ያለባቸው ነጥቦች አሉ። አንደኛው ሰሃባ ማለት ከማል አልበሸሪያ የሰው ልጅ በዚህ ምድር ላይ በቁርአን ታንጾ የምድር ዓላማውን ሲያሳካ የሚደርስበት የመጨረሻው ሰብዕና ላይ የደረሱ ናቸው እና ሰው ከሰማይ ሲገናኝ እና የዚህ ምድር ቆይታው አላህ በሚፈልገው መልኩ ሲሆን ምን ይመስላል የሚለው በሰሃቦች ነው የሚገለጠው። ሰሃቦች ማለት በረሱል ሰለላሁ ዐለይሂ ወሰለም ተኮትኩተው የወህዩ በቀጥታ ብርሃኑ ያለምንም መዛባት ደርሷቸው ኖረውት ያሳዩ የምድራችን አንድ ታሪክ ናቸው ወይም ደግሞ ሙዕጂዛ ናቸው። ይህንን በአንድ በኩል ማንሳት የሚያስፈልገው ለምንድን ነው? ሰው በዚህ ምድር ሲኖር ሞዴል ሲያስብ እንከን የሌለው ሞዴል የሚያገኘው ሰሃቦች ጋር ነው። ቁርአንም ደግሞ ምን አይነት ፕሮዳክት እንዳለው ምን እንደሚያመርት የምናየው ሰሃቦችን ስናይ። ይሄ ማለት ግን ሰሃቦች ማዕሱም ናቸው ወይም የሰው ልጅ ማዕሱም የሚባል ደረጃ ይደርሳል ማለት አይደለም። የሰው ልጅ በዚች ምድር ላይ የታጨለትን የመጨረሻው እርከን ላይ ደርሰዋል ስንል እንደ ሰው የተፈለገው እዚህ ጋር እንዲደርሱ። ያም ማለት ሰው መላእክት እንዲሆን አልተፈለገም። ሰው ፍጹም እንዲሆን አልተፈለገም። ከዛ መልስ የመጨረሻ ሲጸዳ እዚህ ጋር የሚደርሱ። ይህንን ማክበር ይፈልጋል። እዚህ ደረጃ የደረሱ የምድራችን እንቁዎችን ደግሞ መጓጓትም እነሱን ለመምሰል ጥረት ማድረግም ይፈልጋል።
ስለዚህ ክብራቸው ሁሌም በታሪክ ቦታው ላይ መገኘት አለበት። ቁርአንም ይህንኑ ደጋግሞ ይገልጻል። የሙእሚኖችን ማንነት ሲገልጽ ለቀደሟቸው ሰበቁና ቢልኢማን በኢማን ለቀደሙን ብለው ዱዓ የሚያደርጉ ለነሱ መልካም የሚመኙ እነሱንም የሚያፈቅሩና የሚወዱ ናቸው። ሙስሊም ወደ ኋላም ወደፊትም ታሪኩ የተሳሰረ ነው። የተገነጠለ በመሃል እሱ በሚኖርበት ዘመን ላይ የመጣ ወደ ኋላ ታሪክ የሌለው ወደፊትም የሌለው አይደለም። ስለዚህ አንደኛው ኋላችን ነው። ኋላችንን በትክክል መገንዘብ በሚገባው ልክ ማክበር ይፈልጋል። ነጋችንን ደግሞ የሚያስታውሰን ታሪክ ጥለን መሄድ ይፈልጋል። ይሄ እንግዲህ ሰሃቦች በደንብ በህይወታቸው ተርጉሞ ያሳዩንና የተረዱት ነገር ነው። እና ዑስማንን ስንወስድ እንግዲህ ከዛ ውስጥ እንቁዎቹ መካከል ናቸው። ከማለል በሸሪያ የሰው ልጅ እንዲደርስበት ከታጨለት ምሉእነት ደረጃ ከደረሱት ውስጥም የተሻሉት መካከል ነው ያሉት ዑስማን ብን አፋን ረዲየላሁ ዐንሁ። እንግዲህ ቅድምም ትንሽ ለመጠቆም እንደሞከርኩት ይህን ስናወራ ፍጹምነት ማሰብ የለብንም። ስቲል ሰውነታቸው እንዳለ ነው። ሰው ናቸው። ሰሃቦች ሰዋዊ ማንነታቸው በቁርአን ተገልጿል። ስህተታቸው፣ ክፍተታቸው መሰል ነገሮች ማለት ነው። ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ የተባሉት እነሱ ናቸው። ከእናንተ ውስጥ የዱንያ ፍቅር የነካው ያጓጓው ያሸነፈው አለ። ከእናንተ ደግሞ ይህን የመሬት ስበት ተላቆ ሙሉ ለሙሉ ወደ አኺራ ፍላጎት የተሻገራል። በእያንዳንዱ ጉዟቸው ላይ እንከናቸውን እየጠቆማቸው እዚህ ጋር ተሳስታችኋል እያላቸው ነው ቁርአን የሄደው። ስለዚህ ሰው ሆነው ነው የኖሩት። ይህኛው ክፍል ሌላ የሚያስተምረን ነገር ምንድን ነው? እንግዲህ ምሉእ ናቸው የተባሉት ሰሃቦች ረዲየላሁ ዐንሁም ወረዱ ዐንሁ ተብሎ ቁርአን የገለጻቸው ሰሃቦች ሰዋዊ ነገር ካላቸው በየትኛውም ዘመን የምናከብረው የምንወደው የምናደንቀውም ሰው ከዛ በበለጠ ብዙ ክፍተቶች፣ ጉድለቶች ሊኖሩት ይችላል። ይሄኛውን ወደኛ አስተምህሮ ስንወስደው አንደኛ በዚህ ዘመንም አብረን የምንኖረው ሰው ጋር ምንም የዲን ቅርበት ያለው ሰው ቢሆን እንከን የሌለው ሰውና ፍጹም ሰው መፈለግ የለብን። የፈለገው ተቅይ ቢሆን፣ የፈለገ ሙእሚን ቢሆን፣ የፈለገ ዓሊም ቢሆን ሰው መሆኑን መርሳት የለብን። አንዳንድ ጊዜ ከሰው መላኢካ እንዲሆን የመጠየቅ አይነት ሂደቶች፣ ከእንከን የጸዳ ሰው የመፈለግ አይነት ሂደቶች አሉ። ማመን ያለብን ሰው ነው። በጣም የወደድነው ሼኽም ሀሳብ ወደድነው የተከተልነው መንሃጅ የፈጠሩ ታላላቅ ሰብእናዎችም ቢሆን ሁለቱን ነገር አብሮ መውሰድ ይፈልጋል። የማክበር በዛው ልክ ደግሞ ስህተት ሊኖር እንደሚችል የመገመት በተለይ ከሰሃቦች ከታቢዒ ከሶስቱ ዘመን በኋላ በተለይ ሀሳባቸውን ጭምር መመርመር የሚጠይቅ መፈተሽ የሚጠይቅ ከመፈተሽና ከመመርመሩ በላይ ደግሞ ማክበርና መውደድ ይህንን ሚዛን ይፈልጋል። ሌላው ከሰሃቦች ጋር ተያይዞ ወይም ደግሞ ከማንኛውም ታሪክ ጋር ተያይዞ ግምት ውስጥ መግባት ያለበት ነጥብ ሰሃባ ረድዋኑላሂ ዐለይሂም አጅማዒን በዚች ምድር ላይ ያንን ማንነት ሊገነቡ መጨረሻቸውን ካየን ከመማር ይበልጥ በጣም አርቀናቸው ሞዴል እንዳይሆኑ የማንደርስባቸው ማንነት አድርጎ የመሳል ነገር ይፈጠራል። ስንወስዳቸው ከጅምር እስከ መጨረሻቸው እንዴት ነው የሄዱት የሚለውን ካላየን በቃ እነሱ የተለዩ ፍጡር ናቸው።
ታሪካቸውን አንብበን የምናደንቃቸው እንጂ ኮቴያቸውን ተከትለን እነሱን ልንመስል የምንችላቸው አይደሉም የሚል ሀሳብ ይፈጥራል። ብዙ ጊዜ የሚነገሩ ታሪኮች ሩቅ ናቸው ለኛ። ይሄ ሙስሊሙ ሰሃቦችን ሞዴል አድርጎ እንዳይወስድ እንቅፋት ከሚሆኑ ነገሮች ነው። የትኛውም ሰሃባ የደረሰበት የመጨረሻው ደረጃ ከመድረሱ በፊት እየሞከረ እየተንገዳገደ እየወደቀ እያዳበረ የመጣው ነገር ነው። ሲነሳ ምን እንደሚመስል ስለማይነገረን ሲጨርስ ያለው ነገር ይርቀናል። ሰሃቦች ግን በጥቅሉ ብንወስድ ከምንድን ነው የተነሱት ብንል በጣም ተፈጥሯዊ በሆነ ቀስ እያሉ ያደጉ ናቸው። እኛም ልናድግበት የምንችለው አይነት ነው። ለምሳሌ ቁርአን ረሱል ሰለላሁ ዐለይሂ ወሰለም ሰላት እያሰገዱ ሰሃቦችም እየሰገዱ ከኋላ ቅፍለት ሲመጣ የዱንያ ጉጉት ሰላቱን አስጥሏቸው ሄዱ ይላል አይደል? ወተረኩከ ቃኢማ ቁል ማ ዒንደላሂ ኸይሩን ሚነል ለህዊ ወሚነት ቲጃራ። እንግዲህ እንዲህ ነበሩ። እያንዳንዱ ድክመታቸውን ሲያክም ሲጠግን ሲያሳድጋቸው ነው ቀስ እያሉ ያደጉት። ወቁርአንን ፈረቅናሁ ሊተቅረአሁ ዐለ ናሲ ዐላ ሙክቲን ወነዘልናሁ ተንዚላ። ቁርአንን በየሂደቱ እያንዳንዱ ክስተት ሲከሰት እየመጣ እያከመ እያሳደገ ከበሽታ እየፈወሰ ወደ ከፍታ እያወጣ ቀስ እያለ ነው የወሰደችው። ዐላ ሙክቲን ነው ቀስ እያለ። ስለዚህ የሂደቱን ስለ ሰሃቦችም ትልቅነት ስናወራ መጨረሻውን ካወራ ነው፣ መጀመሪያቸውን ካላየ ነው፣ ከመነሻቸው እስከ መጨረሻ ከፍታቸው ድረስ ቁርአን እንዴት ተንከባክቦ አሳድጎ እንደወሰዳቸው ካላወቅን ዝም ብሎ የምንሰማው ሙዕጂዛ ይሆናል፣ የምንባርበት ትምህርት ከመሆን ይልቅ። ስለዚህ ይሄኛው ሌላ ነጥብ ነው በየትኛውም ታሪክ ውስጥ ማሰብ ያለብን። ሌላኛው ሰሃቦችን ስናስብ ሁሌ ሰሃቦቹን የሰራው ቁርአንን የመጀመሪያው አይናችን እሱ ላይ ማረፍ አለበት። ተአምሩ ከሰሃቦቹ አይደለም። ተአምሩ እነዚህ ተአምረኛ የሆኑትን ሰሃቦቹን ከሰራው ቁርአን። ስለዚህ እንዴት ነው የሰራቸው? ምን ቢያደርጋቸው ነው እንደዚህ አይነት ሰብዕና ላይ ያደረሳቸው ብሎ ሁሌ ቁርአንን ማየትና የትኛው ባህሪያቸው በየትኛው የቁርአን አያ ታንጾ ነው ይህን ገጽ የያዘው፣ ይህን ቀለም የያዘው፣ ይህን ጣዕምና ለዛ የያዘው ብሎ ማየት ይፈልጋል። ይህን እንደ መነሻ ካየን ዑስማን ብን አፋን ረዲየላሁ ዐንሁ ስናይ ከመስለማቸው በፊት ምን ይመስሉ ነበር? በራሱ ትምህርት ስላለው ዑስማን ብን አፋን በቁረይሽ ሾች መካከል አጠቃላይ በሚያውቋቸው አረቦች መካከል በጣም የሚከበሩ የሚወደዱ ሰው ነበሩ። ከመስለማቸውም በፊት ጣዖት አምልኮን የሚጸየፉና ትክክል አይደለም ብለው የሚያምኑ በዚህ ደረጃ ማስተዋል ላይ የነበሩ ናቸው። በጊዜው በጣም ተንሰራፍቶ የነበረው ኸምር ዚናን ልክ አይደለም ብለው ተጸይፈው የራቁ ነበር። የተከበረ ዘር በዛ ጊዜ ዘርና ሀብት ነበር የሚከበረው። ዘር፣ ሀብት፣ ልጅ የሰው ልጅ መለኪያዎች ነበሩ። በእነዚህ ሁሉ መለኪያዎች ዑስማን ብን አፋን በጣም የሚከበሩ ነበሩ እና ያም ሆነው ሐራም ላይ አልወደቁ። ከኸምሩም ከዚናውም ከጣዖት አምልከውም ርቀው የነበሩ ናቸው። በዚህ ማንነታቸው ላይ በስነ ምግባራቸው በጣም ይወደዱ ነበር። ጎበዝ ነጋዴም ነበሩ። ወደ እስልምና ጥሪ ያደረጉላቸው እንግዲህ ከ10 ጀነት ከገቡ ሰሃቦች መካከል 6ቱን የጠሩት አቡበክርን ሲዲቅ ረዲየላሁ ዐንሁ ናቸው። ዑስማን ብን አፋንንም የጠሩት አቡበክርን ሲዲቅ ረዲየላሁ ዐንሁ ናቸው።
የሰለሙት አራተኛ ናቸው ከወንድ። እሱም የሆነበት ምክንያት ወደ ሻም ለስራ ሄደው ስለነበረ በዛ መሃል የተከሰተ ነገር ነው። ገና እንደሰሙ ነው እስልምናን ተቀብለው የተቀላቀሉት። ይሄ ምንድን ነው የሚያሳየን? በመጀመሪያ ደረጃ ሰው አላህ ሱብሓነሁ ወተዓላ ወደዚህ ምድር ይዞት ሲመጣ አለ ወህይ መኖር የማይችል ፍጡር ነው። ግን ከወህይ በፊትም መልካም ማንነት ተላብሶ ነው የተፈጠረው። ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም ፊጥረተ ላሂ አለቲ ፈጠረ ናስ ዐለይሃ። የሰው ልጅ ተፈጥሯዊ ማንነቱን ካላበላሸው በወህይ መጥፎነታቸው የሚገለጹ ጨለማ ናቸው ተብለው የሚወገዙ ነገሮችን ራሱ ይጠላቸዋል። ይሄ የሚሆንበት ብዙ ምክንያቶች አሉ። ያው የተፈጠርንበት ሁኔታም ነው። ስንፈጠር ራሱ አላህ ሱብሓነሁ ወተዓላ ለሱ ትዕዛዝ የሚጓጓና የሚመች ማንነት ነው። መጥፎ ነገሮችን ደግሞ የሚጸየፍ ማንነት ነው የሰው ልጅ የተፈጠረበት እና ያንን የጠበቁ ነበሩ እና እስልምናን ከመቀበላቸው በፊት ይሄ መልካም ባህሪያቸው ምንድነው የሚያሳየን? የሰው ልጅ ራሱ ካልበከለው በስተቀር ወህይ ሳይደርሰውም በፊት ብዙ መልካም ነገር ይኖረዋል ማለት ነው። ከወህይ በኋላ ያለው ሐሳብ ወይም የተነሳህበትን ሐሳብ ትንሽ እረፍት ወስደን ተመልሰን ብንከታተለው መልካም ነው። ሰዓት ደርሷል እየተባልን ስለሆነ ነው። የተከበራችሁ ተመልካቾቻችን ኢንሻአላህ ቀሪ ሐሳቦችን ከአፍታ እረፍት በኋላ ተመልሰን የምንከታተል ይሆናል። ሳትርቁ ጠብቁ። አብሮነት 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 ከአፍታ ቆይታ በኋላ ተመልሰን መጥተናል። ከኡስታዝ አህመድ ሙስጠፋ ጋር የሰሃቦችን ታሪክ እየተመለከትን ነበር። ማለት ሰሃቦችን በምን መልኩ ልንከተል እንደሚገባን የነዛን መስፈርቶችን አንድ በአንድ እያነሳን ነበር። ሰሃቦች ምን አይነት ሰዎች ነበሩ፣ እንደኛው ሰዎች እንደነበሩ፣ ብሎም ደግሞ እነሱን የሰራቸውን ቁርአን የበለጠ ትኩረት ልንሰጠው እንደሚገባ እነዚህን ወሳኝ መልእክቶችን ከኡስታዝ ጋር አይተናል። በመቀጠል ኢንሻአላህ ቀጣይ ሐሳቦችን የምናነሳ ይሆናል። ተፈضل استاذنا። طيب እንግዲህ ዑስማን ብን አፋን ረዲየላሁ ዐንሁ ታሪክ ነበር ያነሳ ነው። ታሪካቸውን እንግዲህ አንኳር አስተምህሮቹን እያነሳን እንቀጥላለን። ዑስማን ብን አፋን እስከ መስለማቸው ያለውን ከእስልምናን ከተቀበሉ አራተኛው ሰው መሆናቸውን ከወንዶች አይተናል። እዚህ ላይ የምንወስደው ትምህርት ብለን ነው እንግዲህ ትምህርቱ እስልምናን ከማግኘታቸው በፊት ዑስማን በጣም መልካም ማንነት ነበራቸው። ከዚህ የምንወስደው ምንድነው? የሰው ልጅ ራሱን ካላበላሽ በስተቀር ውስጡ መልካም ነገሮች አሉት። ሰውንም ስናየው በዚህ አይን ነው ማየት። በሂደት ተበላሽቶ እንጂ መነሻ ማንነቱ ንጹህ ነው። ሰው ሁሉ መልካም ነው፣ ጥሩ ነው። የሰው ልጅ መጥፎነት በሂደት ራሱ ላይ የተለጠፈበት ነው። መልካምነቱ ደግሞ ሲፈጠር ይዞት የመጣው እንግዲህ ሲፈጠር ይዞት የመጣው መልካምነት በምንም መልኩ በሂደት በዚች ምድር ላይ የወሰደው ቆሻሻ ነገር አያሸንፍ። ወደ ተፈጥሮ እንዲመለስ የሚደረግ ጥረት በቀላሉ የሚሆን ነገር ነው። መልካምነት የሰው ልጅ ማንነት ነው። ክፋትና መጥፎነት ደግሞ ሰው ልጅ ከዚች ምድር ቆይታው ላይ ይዞት የሚለማመደው ነገር ነው። አርቲፊሻል ነው። ስለዚህ ይህንኑ ቁርአን አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማት ኢለን ኑር። አላህ ሱብሓነሁ ወተዓላ የአመኑ ሰዎች ወልይ ነው፣ ጠባቂያቸው፣ ተንከባካቢያቸው ነው።
ዩኽሪጅሁም ሚነ ዙሉማት ኢለ ኑር። በዚህ ምድር ቆይታ ሰዎች ይዘዋቸው የመጡት ሁሉም አይነት ጨለማዎች ወደ ብርሃን በማያቋርጥ መልኩ ይዟቸው ይወጣል። ስለዚህ ማንኛውም ሙእሚን ከጨለማ ወጥቼ ጨርሻለሁ አይባልም። ሁሌም ነው መውጣት ያለብን። ከብርሃንም አይደለም ከጨለማ ወደ ብርሃን የሚደረግ ሽግግር ሁሌም አለብን። ልንወጣው የሚገባ ጨለማ አለብን። የትኛውም ደረጃ ላይ ብንደርስ ዩኽሪጁሁም ሚነ ዙሉማት ኢለ ኑር። ይሄ ፕሮሰስ የማይቆም ነገር ነው። ኑር ላይ ደግሞ ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም። ብርሃን ደግሞ ደረጃውና ከፍታው ማቆሚያ የለውም። ብርሃን ላይ ካለን ራሱ እኔ ብርሃን ላይ ነው ያለሁት ሳይሆን ወደ ቀጣዩ ብርሃን እንዴት አድጋለሁ ነው። ያላየሁት ያላጣጣምኩት ሌላ ብርሃን አለ። አንዳንድ ጊዜ ሰዎች 10ኛው ብርሃን ላይ ያለ ሰው የመጀመሪያ ብርሃን ላይ ካለው ሰው ጋር መግባባት ሊቸግረው ይችላል። የብርሃኑ ከፍታ አለ፣ ከጨለማ ወደ ብርሃን የመውጣት ፕሮሰስ አለ። ይሄ ሁሌ ሰው ልጅ ማቋረጥ የለበትም። ቀጥሎ ምን ያል ወለዚነ ከፈሩ አውሊያሁም ጣዖት። የካዱ ሰዎች ደግሞ ወልያቸው ጣዖት ነው። ከዚህ ከሰማያዊ ብርሃን ውጪ ሌላ ሚሞላቸዋል፣ የሚከተሉት፣ የሚያደንቁት፣ የተማረኩለት፣ የተንበረከኩለት፣ የፈሩታል። እሱ ነው ወልያቸው። የሆነ ጨለማ ውስጥ ከቷቸው አይቆምም። ዩኽሪጁነሁም ሚነ ኑር ኢለ ዙሉማት። ከብርሃን በማያቋርጥ ሁኔታ ወደ ጨለማ ውስጥ ይከቷቸዋል። ስለዚህ አንድ ማህበረሰብ ጨለማ ውስጥ የመግባት ጉዞውን ከጀመረ ማቆሚያ የለውም ጨለማው። የዛሬ 5 ዓመት የነበረበት ጨለማና ዛሬ ይለያያል። በግለሰብም ደረጃ ጨለማው እየጨመረ ነው የሚመጣው። ግን እዚህ ጋር በጣም ቁርአን የሚገልጸው ደግሞ ሌላ ድንቅ ማየት የሚፈልግ ነገር አለ። ከምንድን ነው የሚያወጣቸው? ዩኽሪጁነሁም ሚነ ኑር ይላል። ያ ኑር ምንድን ነው? ወለዚነ ከፈሩ ብሎ ሚነ ኑር ኢለ ዙሉማት። ስለዚህ መላው የሰው ልጅ ብርሃን አለው። በአላህን ባለማምለክ ከአላህ ውጪ ላለ አካል በመንበርከክና እጅ በመስጠቱ ምክንያት በየጊዜው ከብርሃን ይወጣል ወደ ጨለማ። ስለዚህ አሁንም ተስፋ አለው ማለት ነው ወደ አላህ ለመመለስ። ይሄ ብርሃን በር ነው እና አንዱ ከዑስማን ብን አፋን ረዲየላሁ ዐንሁ ከእስልምናን ከመቀበላቸው በፊት ያለ ህይወታቸው የሚያሳየን ስለ ሰው ልጅ የሚኖረን እይታን ያስተካክላል። ሰው በሙሉ መልካም ነበረ ወይም ነው። ረሱል ሰለላሁ ዐለይሂ ወሰለም ቡዒስቱ ሊዩተሚመ መካሪመል አኽላቅ፣ ሰዎች ጋር ያሉ መልካም ነገሮች የተሸራረፉ፣ የጎደሉ፣ ያነሱ፣ የጠፉትን ለማሟላና የበለጠ ላሳምራቸው የመጣሁት። ስለዚህ ይሄ አንዱ ጉዳይ ነው ከዑስማን ብን አፋን የምንወስደው። እስልምናን ቶሎ ለምን ተቀበሉ የሚለው ሌላኛው አስተምሮ ነው። ይሄ ፊጥራውን ጠብቆ የሚቆይ ሰው በጣም ለኢስላም ቅርብ ነው። ክፋት ውስጥ፣ ጭካኔ ውስጥ፣ በደል ውስጥ፣ ኃጢአት ውስጥ የተዘፈቀ ሰው እና ራሱን ጠብቆ አስተሳሰቡን አርቆ የሚጓዝ ሰው እሱና እስልምና አንድ በር ጋር ነው ያሉት። ከፍቶ የመግባት አክል ቅርብ ነው ለሱ። ስለዚህ የመጀመሪያ ነገር ከሰው የሚጠበቀው ነገር ምንድን ነው? መልካምና ጥሩ መሆን። ይህን ለመሆን ምንም የሚያስቀምጠው ቅድመ ሁኔታዎች መኖር የለባቸው። መጀመሪያ እስቲ መልካምና ጥሩ ይሁን ሰው። ኢሚዲየትሊ ቀጥሎ ወደ እስልምና ነው እና ዑስማን ብን አፋን ያው በመቆየቴ ነው ብለው ነው፣ አራተኛም ስለሆኑ
የሚያነሱት። ሻም ሄጄ ነው ስመለስ ኢቨን መንገድ ላይ መናም አይተው ነበር። ስለዚህ ይሄ ጥሩነት የበለጠ ወደ ተሻለ ብርሃን ለመጓዝ በጣም ጠቃሚ ነው። ዳዕዋውም መልካም ሰዎች፣ ህሊናቸውን የሚያሰሩ ነፃ ሰዎች ለዚህ ብርሃን የቀረቡ መሆናቸውን አውቆ መሄድ ይፈልጋል። በጣም የራቀ በኃጢአትና በክፋት የተሞላ ሰው ደግሞ ወደዚህ ለመምጣት ሩቅ ነው። እነ الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم። ማሰብ ያቆመ፣ ማስተንተን ያቆመ፣ ማስተዋል ማየት የተሳነው ሰው ሩቅ ነው። ለምን ቁርአን ራሱ የወረደው لقوم يعقلون وكذلك نفصل الآيات لقوم يفقهون يذكرون ይላል። የተፈከሩን ቁርአንን ያብራራን ለሚያስቡ፣ ለሚያስተነትኑ በጣም ጥልቅ የሆነ መረዳት ላላቸው። ስለዚህ ሰውን የሚያስብ፣ የሚረዳ፣ የሚያስተነትን፣ የሚያስተውል ዓለምንና ዙሪያውን የሚቃኝ ለምን ብሎ የሚጠይቅ ሰው ከሆነ ወህዩ ኢሚዲየትሊ ነው ይሄ ብርሃን ልብ ውስጥ የሚገባው። እና ዑስማን ብን አፋን እንዲህ አይነት ሰው ነበሩ። ጣዖት እንዴት ትክክል ይሆናል? በፍጹም ይሄ የሰው ልጅን ክብር አይመጥን፣ ምንድን ስለሆነ ነው ማመልከው ብለው የሚሉ ኃጢአትን፣ ኸምርን፣ ይሄ እኮ የሰው ልጅ የማሰብ አቅሙን የሚያወርድ ክብሩን የሚቀንስና የሚያንደፋድፍ ነገር ነው። እንደዚህ የተዋረደ ነገር እንዴት እሰራለሁ ሚል እንዲህ አይነት ሰው ለብርሃኑ ቅርብ ነው። መጠየቅ የሚችሉበት እንዲህ አይነት ነገሮችን እንደ አዲስ በጥያቄነት ለማንሳት የሚችሉበት ስቴት ኦፍ ማይንድ ወይም ያሉበት ሁኔታም ጭምር አይደለ? ለዚህ እንትናቸው እስልምናን ቶሎ ለመቀበል የጋበዛቸው ፕላስ እነዚህ ማህበረሰብ ውስጥ የተስፋፉትን መጥፎ የሆኑትን ነገራቶች መጠየቅ የሚችሉበት ቁመና ላይ ስላሉም ጭምር ነው። አዎ ያንንም ነገር ለመተውና ለመጸየፍ የቻሉት ያን ነው። ይሄንን እስልምናም ሲመጣ የመጀመሪያ ጉዳይ ይሄ የሞተውን የማሰብ አቅም መመለስ ነው። በየትኛው ማስተሳሰብ ብንሄድ የሚያስቡ ሰዎች አሉ፣ ህዝብ ደግሞ ይከተላል አይደለ? ቁርአን ይሄንን አፍርሶ ነው የመጣው። እያንዳንዱ አባል እነዚህ ክራይቴሪያዎችን ማሟላት አለበት። ቁርአን ራሱ የመጣሁት አንድ ክፍል ብቻ የተፈከሩን ብሎ ብቻ አላለም እኮ። ዓለምን ዩኒቨርሱን የሚያተነጥኑ የሚያስተነትኑ ብቻ አይደለም። የፍቀሁን የአንድ መልእክትና ሐሳብ ውስጣዊ መልእክቱን አንኳር ጉዳዩን ውስጥ ገብተው የሚረዱ ናቸው። ቶሎ ኮንሸስ የሚሆኑ ነገር የሚረዱና የሚመለሱ ስህተታቸውን ማየትና ማረቅ የሚችሉ ናቸው። የዘከሩን ሲል ይሄ እኮ ሊቀውሚን ነው ያለው። ለዑለማዎቹ ለምን አይደለም ሊቀውሚን፣ ለህዝብ። ህዝቡ ምን ይጠበቅበታል? ማሰብ። አሁን እንዳለው የሚያስቡት መሻይኾች ናቸው። ህዝብ ደግሞ መከተል ያለበት የሚል ስዕል ተፈጥሯል። ቁርአን ደግሞ እያንዳንዳችሁ እንድታስቡ ፈልጋለሁ። አንድ ሰው ቁርአንን ራሱ መርምሮ ይሄማ በፍጹም የሰው ቃል ሊሆን አይችልም፣ ይሄ ከሰማይ የወረደ የአላህ ቃል ነው የሚል ድምዳሜ ላይ መድረስ አለበት። ይሄን ለመድረስ ደግሞ ፕሮሰስ ማድረግ አለበት። ኢማን የሚባለውም እሱ ነው እንጂ አንድ ሼክ ቁርአን የአላህ ቃል ነው የሚገርም ነው ስላለው እሱም ኡስታዜ እኮ ቁርአን የሚገርም ነው አሉ እያለ የሚኖር አይደለም። የፈጠርነው ግን እንዲህ አይነት ሰው የቁርአን ሐሳብ እንደዛ አይደለም። ራሳቸው የሚያስቡ ሰዎችን ነው ገና እንደመጣ አስቡ ያላቸው አይደለም። ማለኩም ከይፈ ተሕኩሙ፣ እንዴት ያለ ፍርደ ገምድል ናችሁ፣ እንዴት ያለ ፍርድ ነው የምትፈርዱት? አታስቡም እንዴ እያለ አፈላ ተዕቂሉን እያለ የሚጠይቃቸው እኮ ማንበብ መጻፍ የማይችሉ ሰዎች። አሁን ግን አለማሰብ ወንጀል መሆኑን የማያውቅ ትውልድ ተፈጠረ። ከወንጀሎች ሁሉ የከፋው አለማሰብ ነው። ከወንጀሎች ሁሉ የከፋው ደግሞ በጥሞና ማዳመጥ አለመቻል።
ጀሃነም የገቡ ሰዎች ጀሃነም ለምን ገባችሁ ሲባሉ ምንድን ነው የሚለው? ለው ኩና ነስማዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር። ጀሃነም ያስገባል አለማሰብ ነው ቁርአን የሚለው። እኛ ግን የማያስብ እኔ ያልኩህን ስማ የኔ ድምዳሜን ተከተል የሚል ነገር ፈጠረ። ስለዚህ የዑስማን ብን አፋንን ትምህርት ስንወስድ ማስተዋል ማሰብ እንዴት ለብርሃኑ ቅርብ እንደሚያደርግ እንድናይ ያደርገናል። ጀዛከላሁ ኸይር ባረከላሁ ፊክ ኡስታዝ። ተመሰጥንና 30 ደቂቃው እንዲሁ ባጭር አለቀ። አላቅም ኢንሻአላህ ቀጣይ 30 ደቂቃ ውስጥ ምን ያህል እንወጣለን የሰሃባውን ታሪክ አድሬስ ማድረግ እንችላለን ኢንሻአላህ። የተከበራችሁ ተመልካቾቻችን እየተከታተልን ያለነው አብሮነት በረመዳን 10 ነው። በጀነት ስለተመሰከረላቸው 10 ሰሃባዎች እየተብራሩበት የሚገኝ ፕሮግራም ነው። ከኡስታዝ አህመድ ሙስጠፋ ጋር ታላቁን ሰሃባ ሶስተኛውን ኸሊፋ ዑስማን ረዲየላሁ ዐንሁ ስለሱ ታሪክ እያየን ነው ኢንሻአላህ። ለዛሬ እስካሁን የተነሱትን ሐሳቦች በመጠቅለል በቀጣይ ግን ኢንሻአላህ ሰፊ ታሪካቸውን የምንዘረዝር ወይም የምናይ ይሆናል። በጥቅሉ ዛሬ የተነሳው ያው ሰሃባዎች ማለት አላህ Subhanahu Wa Ta'ala ምድር ላይ ሰርቶ ማሳየት የፈለጋቸው ወይም ደግሞ የሰውነት ጥግ አድርጎ ያሳየን ትውልዶች መሆናቸውን እግረ መንገድ ግን ያው ሰዎች መሆናቸውንና የሚሳሳቱ በሂደት እዚህ ደረጃ ላይም ደግሞ የሰውነት ድካ ላይ የደረሱ መሆናቸውን ለማየት ሞክረናል። ትኩረታችንም ሰሃቦቹ ላይ ብቻ ሳይሆን እነሱን የሰራው ቁርአን ላይ ቢሆን እኛም እነሱን መምሰል ወደ መቅረብ መድረስ እንደምንችል ለማየት ሞክረናል። በቀጣይ ፕሮግራማችን ቀሪውን ሐሳብ ይዘን እንመጣለን ኢንሻአላህ። ከሌሎች ፕሮግራሞች ጋር መልካም ቆይታ እንመኝላችኋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት